ሰላም ዩናይትዳውያን ዛሬ የጨዋታ ቀን ነው። ክለባችን ማንቸስተር ዩናይትድ እንግዲህ የፕሪሲዝን ጨዋታዎችን እያደረገ ይገኛል። ከሪክሳም ጋራ መጀመሪያ ተሸነፈ። ከዛም በኋላ እንግዲህ ያው በሁለተኛው የፕሪሲዝን ጨዋታ ማሸነፉ የሚታወቅ ነውና ዛሬም እንግዲህ ይሄኛውን ጨዋታ በነገራችን ላይ ፕሪሚየር ሊጉ ሊጀመር 20 ቀናቶች ናቸው የቀሩትና በእነዚህ ቀናቶች ውስጥ ዛሬ አትሌቲኮ ማድሪድን የሚያገኝ ይሆናል። ማንቸስተር ዩናይትድ ለ26-27 የውድድር ዓመት አቋም መፈተሻ ጨዋታ ደው አትሌቲኮ ማድሪድ ጋር ዛሬ ይጫወታል። ይሄኛው እስካሁን ካደረጋቸው ጨዋታዎች ሁሉ እጅግ በጣም ትልቅ ግምት የሚሰጠው ነው ማለት ይቻላል። ዛሬ ሐምሌ 25 ቀን 10 ሰዓት ላይ ስትሮቤሪ አሬና በስዊድን ጨዋታው የሚደረግ ነው የሚሆነው። ከዚህ ጋር በተያያዘ እንግዲህ በትላንትናው ዕለት ያው ተጫዋቾች ወደዛው አቅንተዋል ማለት ነው። እነማን ተጫዋቾች ወደዛው አቀኑ የሚለውን እንመለከታለን ማለት ነው። በዚህ ላይ ሰፋፊ እድሎች ለወጣት ተጫዋቾች መሰጠቱ ይታወቃል። ወጣት ተጫዋቾችም እንደዚህ ደግሞ አንጋፋ ተጫዋቾች አንድ ላይ አቅንተዋል። ለዛሬው ጨዋታ ወደ ስዊድን ያቀናው ስብስብ በግብ ጠባቂ በኩል ባይንደር ሄተን ራዴክ ቪቴክ ይገኙበታል። ሴኒ ላመንስ የረፍት ጊዜው መመለሻው አይ ቲንክ ገና ቢሆንም ነገር ግን ቀድሞ በካሪንግተን ልምምድ እያደረገ ይገኛል። ዞሮ ዞሮ በዚህ ጨዋታ ላይ አይሳተፍም። በተከላካይ በኩል አማስ አርመር፣ ዶርጉ ሄቨን፣ ካማሶን፣ ማጓየር፣ ሾው እና ሌኒ ዩሮ ይገኙበታል። እንደዚሁ በአማካይ ጃክ ፍሌቸር፣ ታይለር ፍሬቸር፣ ሜሰን ማውንት፣ አንድሬ ሳንቶስ፣ ጂም ዋይት የሚገኙ ሲሆን በፊት መስመሩ ላይ ደግሞ አማድ ጋብሪኤል፣ ሺያሌሲ፣ መቤሞ፣ ኢታን ዊሊያምስ እና እንዲሁ ዘርክዚ ወደ ስዊድን ያቀኑ የማንቸስተር ዩናይትድ ስብስብ አባላት ናቸው ማለት ነው። ታዲያ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ጋር በሚያደርገው ጨዋታ እንዴት መጫወት እንዴት መሰለፍ አለበት የሚሉትን ዩናይትድ ኢቭኒንግስ እንደዚህ ያስቀምጦታል። የማንቸስተር ዩናይትድ ዋና አሰልጣኝ ካሪክ የክረምት ሶስተኛ ቅድመ ውድድር ዘመን ጨዋታ በሆነው ከአትሌቲኮ ማድሪድ ጋር ለሚደረገው ግጥሚያ 23 ተጫዋቾች ያሉበት ስብስብን መርጧል ማለት ነው። ቀደም ሲል እንዳልኳችሁ እነዚህ ተጫዋቾች እንደነገርኳችሁ ታዲያ ይህ ቡድን ወደ ስዊድን አቅንቷል። ባለፈው ሳምንት ሮዘንቦርግን 5-0 ባሸነፉበት ጨዋታ በተጠባባቂ ወንበር ላይ ተቀመጠው ታዳጊው ጄጄ ጋብሪኤል በቦታ ላይ ጸንቷል። አልታይ ባይንደር እና አማድ በዓለም ዋንጫ ረፍታቸው ምክንያት በዚህ ሳምንት ወደ ካሪንግተን ተመልሰዋል። ሁለቱም በስብስብ ውስጥ የተካተቱ ቢሆንም እንግዲህ ሐሙስ ዕለት ለተመለሰው ሴኒ ላመንስ እና ዮሪ ቴሌማንስ ግን ጨዋታው ቀደም ሲል እንግዲህ እንዳልኳችሁ ያመልጣቸዋል ማለት ነው። የስብስቡ ማነስና የአጠቃላይ የተጫዋቾች መመለስ 4 የአካዳሚ ተጫዋቾች ወደ ስቶክሆልም እንዳይጓዙ አድርጓል። ቶቢ ኮሊየር፣ ዳንጎር፣ ጃኮብ ዲቫኒ እና ቺዶ ኦቢ ከስብስቡ ውጭ ሆኗል። የሜን ስፖርት ዩናይትድ ጸሐፊዎች ከአትሌቲኮ ማድሪድ ጋር ለሚደረገው ጨዋታ የራሳቸውን አሰላለፍ መርጠዋል። ታይሮን ማርሻል እንደዚህ ብለዋል። በአሁኑ ወቅት ለዩናይትድ በሜዳ ላይ ያሉ ቅንጅቶች አስፈላጊ ይመስላሉ። ስለዚህ በብዙ ቦታዎች ላይ ያለውን አሰላለፍ ማስቀጠል መርጣለሁ። ነገር ግን በዚህ ሳምንት ቶም ሂተንን በግብ ጠባቂነት ማስጀመር ፈልጋለሁ ወይም ደግሞ ሲጀምር ማየት ፈልጋለሁ ብሏል። ዩሮ በክንፍ ተከላካይነት ራይት ባክ 2 ጊዜ የጀመረ ሲሆን በዚያው ቢቀጥል ጥሩ ነው ብሏል። ነገር ግን ከሚመጣው ሳምንት ጀምሮ በመሃል ተከላካይነት ማየት ፈልጋለሁ ነው ያለው። በመሃል ሜዳ ሳንቶስ እና ማውንት ጥሩ ግንኙነት ፈጥረዋል። አሁንም አብረው ተሰልፈው ከ1 ሰዓት በላይ ቢጫወቱ ጥሩ ነው ብሏል። ሌሲ ባለፈው ሳምንት በቁጥር 10 ቦታ ላይ ጥሩ ስራ ሰርቷል። ስለዚህ ጠንካራ ቡድን ውስጥ በድጋሚ የመግባት እድል ሊገባዋል ነው ያለው። ለአማድ ገና ስላልሆነ መቤሞ በግራ ዶርጉ በቀኝ ይጀምራሉ። ዝርክዚ ባለፈው ሳምንት በጀመረበት ተመሳሳይ አሰላለፍ በመሃል አጥቂነት ይጀምራል። ጄጄ ጋብሪኤልን ደግሞ ቢያንስ ለመጨረሻዎቹ 20 ደቂቃዎች ቢሳለፍ ብሏል። እንደዚሁም ደግሞ የስቲቨን ሬስተን ምርጫ ዩናይትድ ባለፈው ሳምንት በሮዘንበርግ ላይ የተሻለ አቋም ያሳየ ሲሆን አዲስ የውድድር ዘመን ከመጀመሩ በፊት ተጫዋቾች መካከል አዳዲስ ቅንጅቶች የመፈጠራቸው ምልክቶች ታይተዋል። ዩሮ በክንፍ ተከላካይነት መቀጠል አለበት በዚህ ውድድር ዘመን። በዚያ ቦታ ላይ አማራጭ ሊሆን ስለሚችል ሄቨን እና ማጓየርም ደቂቃዎች ማግኘት ስላለባቸው አሁንም በዚያ መጫወታቸው አይጎዳም ነው ያሉት። ሳንቶስ እና ማውንት በጣም የተደነቀ ጥምረት ነው። በኖርዌይ ጥሩ ተዋህደው ነበር። በሁለቱ መካከል ግን ጥሩ ግንኙነት እየተፈጠረ እንደሆነ ግልጽ ነው ተብሏል። ሌሲ በቁጥር 10 ቦታ ላይ አሁንም ቢሆን ድንቅ ነበረ። ቦታውን መጠበቅ አለበት። እኔ የማደርገው አንድ ለውጥ ቢኖር አለ ዘርክዚን በተጠባባቂነት አስቀምጠው አማድን በመሀል አጥቂነት ማስጀመር ብቻ ነው ብሏል። ዘርክዚ ዋና አጥቂ ያለመሆኑን እናውቃለን። ሸሽኮ ረፍት የሚያስፈልገው ከሆነ አማድ እንደ ውሸተኛ 9 ቁጥር ሆኖ ሊጫወት ይችላል። እንደዚሁም ጃክ ፍሊታንም ምርጫው ዛሬ ዩሮ
ወደሚመርጠው የመሀል ተከላካይነት ቦታ የሚዘዋወር ቀን ሊሆን ይገባል። ካማሶን በዚህ ቅድመ ውድድር ዘመን ጥሩ ነገሮች አሳይቷል። ዳሎና ማዝራዊ ሁለቱም በዚህ ክረምት ማንቸስተር የሚቆዩ ስለሚሆን ፈረንሳዩን ተጫዋች ሺሮን በክንፍ ተከላካይነት ማጫወቱ ብዙ ትርጉም ያለው አይመስልም ያለው ከሄቨን ጋር አብሮ እንዲጀምር አድርጓለሁ ብሏል። አማዶ ወደ ካሪንግተን የተመለሰው በሳምንቱ መጀመሪያ ላይ በመሆኑ እሱም በቋሚነት ማስጀመር አደጋለሁ ነው ያለው። ነገር ግን ከተቸገረ በሁለተኛው አጋማሽ ሊቀየር ይችላል ብሏል። ሌሲ በመሃል ሊጀምር ይችላል። እንዲሁም ዊሊያምስ በሮዘንበርግ ላይ ጎል ካስቆጠረ በኋላ በግራ መስመር እድል ይገባዋል። ሴስኮ በድጋሚ ስለሌለ በቤሞ በግንባር አጥቂነት እድል ሊሰጠው ይችላል። ምንም እንኳን ዘርክዚ በዋና አጥቂነት እንደሚቀጥል ቢጠበቅም ነው የራሳቸውን ምርጥ ቡድን እንግዲህ አዋቅረዋል ማለት ይቻላል። ከዚህ ጋር በተያያዘ እንግዲህ ምናልባት ማንቸስተር ዩናይትድ ዛሬ የሚጠቀሙ አሰላለፍ ቀጣዮቹ ሊወስናቸው ይችላል። ምክንያቱም ጠንካራ ተጋጣሚ ነው አትሌቲኮ ማድሪድ እና በዚህ ረገድ እንዴት መመልከት እንችላለን? ጨዋታውን እንዴት እናየው ካላችሁ ምናልባት ማንቸስተር ዩናይትድ ኦፊሻል በቴሌቪዥኑ በዩቲዩብ ሊያስተላልፍ የሚችልበት እድል እጅግ በጣም ሰፊ ነው። የዛሬውን ጨዋታ እዚህ ጋር ገታ እናደርግና የዩሪ ቴሌማንስን እንግዲህ የተናገራቸውን አንዳንድ ጉዳዮች እንመለከታለን። ዩሪ ቴሌማንስ በዋና ዋና ተጽዕኖ ፈጣሪዎች ምክንያት ከሌሎች ተጫዋቾች የተለየ ስብዕና እንዳለው ለተከታታዮችና ለማንቸስተር ዩናይትድ ደጋፊዎች አሳይቷል። የ29 ዓመቱ ቤልጂየማዊ አማካይ እንደ ማንቸስተር ዩናይትድ ተጫዋች የመጀመሪያውን የቅድመ ውድድር ዘመን ልምምድ ለመጀመር ሐሙስ ዕለት ወደ ካሪንግተን የልምምድ ማዕከል ደርሷል። ዩሪ ቴሌማንስ በዓለም ዋንጫ ላይ ከቤልጅየም ብሔራዊ ቡድን ጋር የነበረ ሲሆን በማይክል ካሪክ የመጀመሪያ ቡድን ስብስብ ውስጥ ከመካተቱ በፊት ተጨማሪ ረፍት ተሰጥቶት ነበረ። ቀይ ሰይጣናቶቹ የ35 ሚሊዮን ፓውንድ የውል ማፍረሻ ክፍያቸውን በመክፈል ይህንን የቤልጅየም ብሔራዊ ቡድን ተጫዋች ከፕሪሚየር ሊጉ ክለብ አስቶን ቪላ በክረምት ዝውውር አስፈርሞታል። የማንቸስተር ዩናይትድ አዲሱ ፈራሚ ዩሪ ቴሌማንስ ከእግር ኳስ ተጫዋች ይልቅ የኤንቢኤ አፈ ታሪክ የሆነውን የማይክል ጆርዳንን እንደ አርአያ ያያል። ዩሪ ቴሌማንስ በሰሜን አሜሪካ በተካሄደው የዓለም ዋንጫ ቤልጅየምን እስከ ሩብ ፍጻሜ በካፕቴንነት በመምራት የመሪነት ብቃቱን አሳይቷል። በኦልትራፎርድ የመሪነት ክህሎቱ ብቻ ሳይሆን ወደፊት ለሚመጣው የውድድር ዘመን ይዞት የሚመጣው ባለ ከፍተኛ ደረጃ የመሃል ሜዳ ልምድም በጣም የሚፈለግ ነው። ቴሌማንስ ማንቸስተር ዩናይትድን ከተቀላቀለ በኋላ ከቅርብ ጊዜ ጉዳቶችና ከእድሜው ጋር ተያይዘው ስጋቶች የነበሩ ቢሆንም የዝውውሩ መከናወን ግን በከፍተኛ ሁኔታ ተቀባይነት አግኝቷል። የዩናይትድ ደጋፊዎች የቀድሞውን የሌስተር ሲቲ እና አስቶን ቪላ አማካይ የእግር ኳስ አእምሮ ሜንታሊቲ የገነባውን ተጽዕኖ ግምት ውስጥ በማስገባት ስለሱ አዎንታዊ ተስፋ ሊኖራቸው ይገባል። ቴሌማንስ የአስተሳሰብ መንገዱ ከምንጊዜም ታላላቅ ባስኬትቦል ተጫዋች አንዱ እንደሆነ በሚነገርለት ማይክል ጆርዳን ገደብ የለሽ ጥረት በከፍተኛ ሁኔታ እንደተቃኘ አምኗል። አድናቂው ነው፣ አርአያው ነው። ለማንቸስተር ዩናይትድ ኦፊሴላዊ ድረገጽ ሲናገር ሁልጊዜ በማይክል ጆርዳን እሳብ ነበረ ብሏል። ታናሽ እያለሁ ወይም ትንሽ እያለሁኝ ባስኬትቦል እጫወት ነበር። እሱ ደግሞ የሁሉም ዋና መሪ ነበረ። አሸናፊነቱና ጠንካራ አእምሮ በፍጹም የማይበገርም ነበረ። እንደ ገጸ ባህሪ፣ እንደ ተጫዋችና እንደ ባለሙያ በጣም ወደዋለሁ ብሏል ማይክል ጆርዳን። ዩሪ ቴሌማንስ በእርሱ የእግር ኳስ ሕይወት ውስጥ ወደ ትልቁ ደረጃ እንዲሸጋገር የሚረዳው አስፈሪ አእምሮ ሞኒስተር ሜንታሊቲ ነበረው። ቴሌማንስ እንደ ሌስተር ሲቲ እና አስቶን ቪላ ባሉ ክለቦች ውስጥ ከተጫወተ በኋላ ወጥ የሆነ የእግር ኳስ ሕይወት ያሳለፈ ቢሆንም ማንቸስተር ዩናይትድ ግን ለማንኛውም ተጫዋች ሁልጊዜ ትልቅ እርምጃ ነው፣ ትልቅ ፈተና ነው። ሆኖም ቴሌማንስ የመረጠው አርአያ ከዚህ የተሻለ ሊሆን አይችልም። የማይክል ጆርዳን ውርስ በባስኬትቦል ዓለም ውስጥ ደጎት ወይም የምንጊዜም ታላቅ ማዕረጉን የሚያረጋግጥ ነው። ከቺካጎ ቡልስ ጋር 6 የኤንቢኤ ቻምፒዮን አሸንፏል። ጆርዳን ይበልጥ አስደናቂ የሚያደርገው ከባስኬትቦል በኋላም እንኳን አብሮት የዘለቀው አስፈሪና አሸናፊ አስተሳሰብ መንገዱ ነው። በመጋቢት ወር በሲቢኤስ ሞርኒንግ ሲናገር እኔ በጣም ተወዳዳሪ ሰው ነኝ ሲል ተደምጧል። የተረገምኩ ይመስለኛልም ብሏል። የማደርገውን ማንኛውንም ነገር በተወዳዳሪነት መነጽር እንድመለከት በሚያደርገኝ የውድድር ጂን ነው የተረገምኩትና በሆነ መንገድ እሱ ወጣት ያደርገኛል ብለዋል። በበጎ ጎን አጥቂ ሆኖ እንዲያስብ ያደርገኛል።
ቴሌማንስ እንደተናገረው ጆርዳንን ያን ያክል የሚያደንቀው ከሆነ የዚህ ቤልጅየማዊ ተጫዋች የአእምሮ ጥንካሬ ብቻውን የተከፈለበት 35 ሚሊዮን ፓውንድ የሚያንስ ይሆናል ወይም ደግሞ ዝቅተኛ የሚሆንበት እድል አለ ማለት ነው። ለማንኛውም ብቃቱን ዛሬ እንመለከተው፣ ምናልባት በቀጣይ ጨዋታዎች ላይ ከሌሎች ተጫዋቾች ጋር በቅንጅት የምንመለከት ነው የሚሆነው። ምናልባት ዛሬ ዋንጫ ያለው የወዳጅነት ጨዋታ ነው የሚሆነው። ማንቸስተር ዩናይትድ እና አትሌቲኮ ማድሪድ ሁለቱም የሚያደርጉት ጨዋታ ድል የሚያደርገው ቡድን እንግዲህ የስናፕ ድራገን ዋንጫን ይሸለማል ማለት ነው። የጨዋታው 90 ደቂቃ ባቻ ውጤት እንኳን ቢጠናቀቅ በመጨረሻም በፍጹም ቅጣት ምት ያው ይኖራል። ከዛ በዛ ጨዋታዎች ተለይተው ይሄዳሉ ማለት ነው። አሸናፊውን በዛ መንገድ ይለያል ማለት ነው። ይሄንን ጨዋታ በጉጉት የምንጠብቅ ነው የሚሆነው። ምክንያቱም ክለቡ አትሌቲኮ ማድሪድ ነው ብዙ ነገሮች እንመለከታለን ብዬ አስባለሁ። ጠንካራ የሆነ በደንብ በብዙ ፈተናዎች የሚያልፍ ክለብ ነው እና አትሌቲኮ ማድሪድ ጋር ጨዋታ መደረጋቸው በራሱ ትልቅ ነገሮችን ያሳያል። በመጨረሻም ወደ አጫጭር ጉዳዮች ስንመለከት ያው አትሌቲኮ ማድሪድን ጉዳይ እዚህ ጋር በደንብ ገታ እናደርገውና ማለት ነው ባየር ሙኒኮች ቤንጃሚን ሼሽኮን ለማስፈረም ፍላጎት እንዳላቸው እውነተኛ ያልሆነ መረጃ በእርግጥ ግን ክርስቲያን ፋልክ ያወጣው ይገልጻል። ስሎቫኒያዊ የማንቸስተር ዩናይትድ አጥቂ ተጫዋች ቤንጃሚን ሼሽኮ ቀደም ሲል ማንቸስተር ከመምጣቱ በፊት በባርሴሎና በተለያዩ ትልልቅ ክለቦች ሙኒክን ጨምሮ ሲፈለግ እንደነበር ይታወቃል። አሁን የባየር ሙኒክ ጉዳይ ይፋ ወጥቷል ነው የሚባለው። ለሃሪኬን የረጅም ጊዜ ምትክ ከሆኑ አማራጮች አንዱ ቤንጃሚን ሼሽኮ እንደሆነ ተነግሯል። ባየርን በ24 ሼሽኮን ለማስፈረም ፍላጎት ነበረው። ነገር ግን ከፍተኛ ዋጋው ከዝርዝሩ እንዲያፈገፍግ አደረገውና በመጨረሻም ከአንድ ዓመት በኋላ ማንቸስተር ዩናይትድ አጥቂውን ለማስፈረም ተሳካለት። አሁን ሼሽኮ በፕሪሚየር ሊጉ ቦታውን ለማረጋገጥ ካልቻለና ተስፋዎችን ማሟላት ካልቻለ ባየር ሙኒክ እንደገና እሱን ለማስፈረም ሊሞክር እንደሚችል መረጃዎች እየወጡ ይገኛሉ ማለት ነው። ለማንኛውም ሼሽኮ እዚሁ በማንቸስተር ዩናይትድ እንዲቆይ እንመኛለን። የተወደዳችሁ የቻናል ቤተሰቦች ምናልባት ዛሬ ክለባችን ድል እንዲቀና እንመኛለን። ከድሉም በላይ ደግሞ አስፈላጊው ነገር የክለቡ ቅንጅት ምን ይመስላል የሚለው ጉዳይ ይሁን። ካሪክ ምን አይነት ቲም ያሳየናል በድጋሚ አብረን እናያለን። መልካም እድል